በዓለማችን ላይ ከ7000 በላይ ቋንቋዎች አሉ። ከነዚህ 7000 ቋንቋዎች ውስጥ ደግሞ አረብኛ ቋንቋ ብቻ ነው ዳድ የሚባለው ፊደል ያለው። በዛሬ ቪዲዮአችን ዳድ የሚባለው ፊደል ከየት ቦታ እንደሚወጣ የምነግራችሁ ይሆናል። በሚቀጥለው ቪዲዮ እንዴት እንደምናወጣውና ብዙ ሰዎች ዘንድ የሚሰራው ስህተት ይሄንን ፊደል ስናወጣ ምን እንደሆነ እነግራችኋለሁ። እናንተ ስለ ዳድ ሙሉ ቪዲዮ እንሰራላችሁ የምትፈልጉ ከሆናችሁ ኮሜንት ሴክሽን ላይ ሙሉ እያላችሁ መጻፋችሁን አትርሱ። ቻናሉን ሰብስክራይብ ያላደረጋችሁ አሁኑ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። በቀጥታ ወደ ዛሬው ቪዲዮአችን እንገባለን። طيب ዳድ የሚባለው ፊደል በአረብኛ ቋንቋ ውስጥ ብቻ የሚገኝ ፊደል ሲሆን እንግዲህ ከአረብኛ ቋንቋ ውጪ ያሉ ቋንቋዎችን የሚናገሩ ሰዎች እኛን ኢትዮጵያውያኖችን ጨምሮ እጅግ በጣም የምንቸገርበት የሆነ የፊደል አይነት ነው። ይሄም በቋንቋችን ስለሌለ ማለት ነው። ነገር ግን አስቸጋሪ ፊደል ነው ማለት በትክክል ማውጣት አንችልም ማለት አይደለም። ልምምድ ብቻ ነው የሚፈልገው። ከተለማመድን እንዴት ማውጣት እንዳለብንና ከየት መውጣት እንዳለበት ካወቅን የማናመጣበት የማናስተካክልበት ምንም አይነት ምክንያት የለም። طيب ቀጣዩ ጥያቄ ዳድ የሚባለው ፊደል ከየት ነው የሚወጣው? መውጫ ቦታው የት ነው ካላችሁ ምላሳችን ሁለት ጎኖች አሉት። በቀኝ በኩል በግራ በኩል ሳይዶች አሉት ማለት ነው። እነዚህ በአረብኛ ሐፈቱል ሊሳን ይባላል አንዱ። ሁለቱን አንድ ላይ ደግሞ ስንጠራ ሐፈተል ሊሳን ብለን እንጠራቸዋለን። ከምላሳችሁ ከቀኝ ጎን ከመንጋጋችሁ ጋር በማገናኘት ወይም በግራ ጎን ከመንጋጋችሁ ጋር በማገናኘት ወይም ደግሞ ሁለቱንም የምላሳችሁን ጎን ከመንጋጋችሁ ጋር በማገናኘት ይህንን ፊደል ልታወጡት ትችላላችሁ። በሶስቱም አይነት መንገድ ባወጣት ትክክል ነኝ ማለት ነው። አዎ ትክክል ናችሁ። በቀኝ በኩልም ብታወጡ ልክ ናችሁ። የምላሳችሁ የቀኝ ጎኑ ወይም ሳይዱ ከመንጋጋ ጥርሶቻችሁ ጋር በመገናኘት በዚህ መልኩ ብታወጡ ትክክል ነው። ወይም በግራ የምላሳችሁ ጎን ከመንጋጋ ጥርሶቻችሁ ጋር በማገናኘትም ብታወጡ ትክክል ናችሁ። ግን እንደ ነብዩ ሰለላሁ ዐለይሂ ወሰለም አድርጋችሁ ማውጣት የምትፈልጉ ከሆናችሁ ነብያችን ዐለይሂ ሰላቱ ወሰላም በቀኝም በግራም በኩል ባለው የምላሳቸው ጎን ነበር ያወጡ የነበረው። ስለዚህ ሁለቱንም ተጠቅመን ከየላይኛዎቹ የመንጋጋ ጥርሶቻችን ጋር በማገናኘት ይሄንን ፊደል ማውጣት፣ ይሄ ደግሞ ከሁሉም የበለጠው ነው ማለት ነው። በዛሬ ቪዲዮአችን ይሄንን ፊደል ከየት ቦታ ማውጣት እንዳለብን መንገር ብቻ ነበር አላማዬ። በሚቀጥለው ቪዲዮ በአላህ ፍቃድ እንዴት አድርገን እንደምናወጣውና ብዙዎች ይሄንን ፊደል ሲያወጡ የሚሳሳቱት ስህተትስ ምንድነው የሚለውን የምነግራችሁ ይሆናል። እስካሁን ድረስ አብራችሁን ከነበራችሁ ቪዲዮ ላይክ ሳታደርጉ እንዳትወጡ፣ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እንገናኝ። ሰላም አለይኩም።